ደሙን አፍስሶና አጥንቱን ከስክሶ ሀገርና ሕዝብን ከጠላት ለሚታደገው የመከላከያ ሰራዊት ደም በመለገስ አብሮነትን ማሳየት እንደሚገባ ተገለጸ። የኢትዮጵያ ሰላም ልማትና ብልጽግና ድርጅት አባላት ለሀገር መከላከያ ሰራዊት የደም ልገሳ አካሂደዋል። በመከላከያ ጤና ዋና መምሪያ የፈውስና ክብካቤ መምሪያ ኃላፊ ብርጋዴር ጀነራል ኤርጎሽ በሺ ደምን መለገስ ትልቅ ስጦታ መሆኑን ጠቅሰው በዚህ በጎ ስራ የተሳተፉ የኢትዮጵያ ሰላም ልማትና ብልጽግና ድርጅት አባላትን አመስግነዋል። ደም መለገስ እጅግ የተከበረ ተግባር ነው። ደም ልገሳ የማህበረሰብ አገልግሎት ነው። ስለሆነም የኢትዮጵያ ሰላምና ልማትና ብልጽግና ድርጅት አባላት እንደ ስማችሁና እንደ ስራችሁ ተግባራችሁ በዚሁ እጅግ ለተከበረ የማህበረሰብ አገልግሎት ተሳታፊ በመሆናችሁ እንዲሁም ህይወቱን የሚሰጥ ሰራዊታችን ደሜን በመስጠት በጎኑ ቆማለሁ በማለት ላደረጋችሁት ድጋፍ በራሴና በመከላከያ ጤና ዋና መምሪያ ስም በድጋሜ አመሰግናለሁ። ደማቸውን ለሀገር መከላከያ የለገሱ የኢትዮጵያ ሰላም ልማትና ብልጽግና ድርጅት አባላት በበኩላቸው ደም መለገስ ህይወትን መታደግ በመሆኑ ላቅ ያለ ደስታ እንደሚሰማቸው በመጠቆም ይህ ልገሳ ለህዝቡ ሲል ደሙን ለሚያፈሰው ለሀገር መከላከያ ሰራዊት ሲሆን ደግሞ የተለየ ስሜት ይኖረዋል ብለዋል። እነሱ ደማቸውን ነፍሳቸውን አጥንታቸውን እየሰጡ እኛ ለዚህ ሲያደርሱ እኛ ደግሞ ዛሬ ዕለት ደም ሰተን እነሱ አንድ እኔ ደም በሰደ ብቻ የሰው ሶስት ሰው ማድን ከሆነ ነፍስ ማድን ከሆነ ይሄ ደግሞ ለጤና ለራሴም በጣም ሳቲስፋክሽን ስለሚሰጠኝ ለዚህ ብዬ ተናሳስቼ ከአዳማ ድረስ እስከዚህ መጥቼ ይሄን ነገር ለማድረግ ቻልኩ ማለት ነው። የመከላከያ ሰራዊታችን አንደኛ የሀገር ደጀን ነው ማለት ነው። ለዚህ ለሀገር ደጀን ደግሞ ያው እነሱ ህይወትንም ሰጥተዋል እንኳን ደም አይደለም እኛ ደግሞ ይሄን ደም በፍቃደኝነት መለገስ ስላለብን እነሱ የሀገር ፍቅር እንዳሳዩን እኛ ደግሞ ለነሱ ያለን ፍቅር በዚህ ለማሳየት ስለሚገባ አምኜበትም ነው እየሰጠው ያሉት ማለት ነው። የሚፈጥረው ስሜት ደስ ይላል ማለት በአንተ በሰጠኸው ደም ሰው ሲተርፍ ስታይ ደስ ይላል በጣም። ወጣቱ በመሰል ስራዎች ውስጥ በነቂስ በመሳተፍ ህዝባዊ ወገንተኝነቱን ማረጋገጥ እንደሚኖርበትም ተመላክቷል ሲል ሪፖርተራችን ሀብታሙ ሙለታ ዘግቧል። የኢትዮጵያ ሰላም ልማትና ብልጽግና ድርጅት ፕሬዝዳንት አብዲ አማን የሀገር መከላከያ ሰራዊት ከራሱ በፊት ለሀገር ዋጋ የሚከፍል ስለሆነ ይህ ስጦታ የሚበዛበት አይሆንም ነው ያሉት። ሀገሪን ህልውናን ከማስጠበቅ አንጻር ራሱን ክዶ በሀገር ኢትዮጵያ ስም መንሎ በእውቀትና በጥበብ ተመልሶ ንጹህ በሆነ ሀገር ፍቅር እሴት ተላብሶ ሀገሩና ዜጎቹን ጠብቆ ሁላችንም ህይወት ሆኖ የሀገር መከላከያ ሰራዊት ነው። ከዚህ ተቋም ጋራ በጋራ ሆነን መደገፍና በደጀንነት መንቀሳቀስ ደግሞ በእኛ ድርጅት አመራሮች እና አባላቶች ስም ብቻ ሳይሆን በሁሉም ኢትዮጵያውያን ለሆነ ሁሉ ተቀዳም ተግባር ነው።